ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ በርካታ የእግር ኳስ አድማጮች ጋር እንዲደርስ፣ በርካታ የእግር ኳስ ታዳሚያን ጋር ተደራሽ እንዲሆን ላይካችሁ ያስፈልገናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ በዚህም ወቅት እንግዲህ በብቸኝነት ከቻናላችን ጎን በመቆም በልዩነት ድጋፍ እያደረገ የሚገኘው ቶማስ አሰፋ በድጋሚ ላደረክልን የሱፐር ታንክስ ድጋፍ ከልብ በቻናላችን በፕሮግራማችን አድማጮች ስም ከልብ ምስጋናችን እያቀረብን የሁለተኛው ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ወደ ለንደን ተጉዘን ደግሞ እስቲ በአርሴናል ዙሪያ ከትናንት ምሽት ጀምሮ ምንድነው የሚነሳው ከክራቫት ስኬሊያ ጋር የአርሴናል ስም በጣም በስፋት እየተያያዘ፣ ምናልባት የአርሴናል ደጋፊዎች በኤክስ ቻናል ይህንን ዘገባ በኤክስ ሶሻል ሚዲያ ሰፋ ባለመልኩ እየተመለከታችሁት ሊሆን ይችላል። ይህን ዘገባ የትኛው ሚዲያ ነው ያጋራው? የታመነ ዘገባ ነው? ከታመነስ በምን አይነት መመዘኛ ነው ይሄ መረጃ ወደ ሚዲያ ሊወጣ የቻለው የሚለውን እስቲ መረጃውን አጣርተን እውነታውን ይዘንላችሁ መጥተናልና ይሄ መረጃ ምናልባት ለአርሴናል ደጋፊዎች በቀጣይ ሳምር ተፈጻሚ የሚሆን ከሆነ አንድ ወርልድ ክላስ ተጫዋች ወደ ስብስባቸው ለማዘዋወር ትልቅ አቅም የሚሆን የዘንድሮ የውድድር ዓመት ማጠቃለያ አርሴናል እንግዲህ የድል ጉዞውን በስኬት የሚያጠናቅቅ ከሆነ ይሄን አስደናቂ ሲዝንን በዋንጫዎች ታጅቦ በዋንጫዎች እንኳን ቀርቶ በፕሪሚየር ሊግ ድል የበለጠ ቢያጠናቅቅ ምን አይነት አስደናቂ ሲዝን እንደሚሆንና ተጫዋቾችን ለማዘዋወር ትልቁን በር እንደሚከፍት እንግዲህ ባለፉት ጊዜያት የበለጠ ትላልቅ ክለቦች እንዴት ዋንጫን በማሳካት ክላስ ያላቸውን ተጫዋቾች በማዘዋወር የቡድናቸውን ጥንካሬ ከፍ እንዳደረጉ ስንመለከት ነበር። ስለዚህ የአርሴናልና የክቫራት ስኬሊያ የዝውውር ሂደት ምን ይመስላል? ምንድን ነው ከአርሴናል ጋር የዚህ ተጫዋች ስም የዚህ ጆርጂያዊ ተጫዋች ከአርሴናል ጋር ስሙ የመያያዙ ሚስጥር ምንድን ነው? ይህንን ጉዳይ በዚህ ፕሮግራም እናነሳለን። ኢንቨስቲጌቲንግ ዲል ይለዋል ቶክ ስፖርት። መረጃው እንግዲህ ኦፊሻሊ ኮንፈርም ሆኗል። እውነት ነው። አርሴናል ለፓሪስ ሴን ጀርሜን መመዘኛዎችን ጠይቋል። 100% የተረጋገጠ መረጃ ነው። ሩመርስ አይደለም። ኦፊሻሊ ኮንፈርም ተደርጓል። ከሌኪፕም ከእንግሊዝ የታወቀ የተረጋገጠ ተጨባጭ የሚዲያ ተቋማት መካከል አንዱ ቶክ ስፖርትም ይህን ጉዳይ አረጋግጫለሁ ብሏል። በቤን ጃኮብስ አማካኝነት የምሽቱን የቶክ ስፖርት ላይቭ ስርጭት ለተመለከተ ከመሐመድ ሳላህ ተተኪነት ጋር በተያያዘ ሰፊ ፕሮግራም ነበር። በዛ ፕሮግራም ላይ እንግዲህ ከተነሱ ነጥቦች መካከል ሊቨርፑሎች ክራቫት ስኬሊያን አንዱ የሚከታተሉት ተጫዋች ነው። ግን አርሴናል ስለዚህ ተጫዋች አንዳንድ መመዘኛዎችን ከፓሪስ ሴን ጀርሜን ኢንፎርሜሽኖችን ለማግኘት ጥያቄ አቅርቧል። ምላሽ ግን ያገኝ እዛ ጋር የተዘገበ ነገር የለም። ዋናው ግን የመረጃው 100% ክሬዲቱንም ዘገባውንም ለሚዲያ በመጀመሪያ ደረጃ ዘገባውን ያወጣው ሚዲያ ኢንዲፔንደንት ነው። በታመነው ሪፖርተር በሚጌል ዴሌኒ አማካኝነት ገብታችሁ በኤክስ ገጽ ላይ የሚጌል ዴሌኒን ዘገባ ብትመለከቱ እንደውም ምን ያክል የራሱ የሆነ ዜና እንደሆነ የምትመለከቱት ኤክስክሉሲቭ ኒውስ ነው። ፒን አድርጎታል።
የራሴ ባለው መረጃ መሰረት ነው። ከዛም በኋላ ዘሳልም ይህን ዘገባ ይዞት ወጥቷል። ዴሊ ሚረር፣ ዴሊ ስታር፣ ዴሊ ሜልም እንዲሁም ከነዚህ ታብሎይዶች የበለጠ ግን ቶክ ስፖርት ይህንን ዘገባ መዘገቡ። በውስጡ እንግዲህ እና አሌክስ ኮክን እና ቤን ጃኮብስን የመሰሉ በጣም በዝውውር በኩል በተለይ ለእንግሊዝ ክለቦች ቅርብ የሆኑ ሪፖርተሮች መዘገባቸውን ተከትሎ የዘገባው ተጨባጭነት 100% እርግጥ ነው። ምክንያቱም እነዚህ ዘጋቢዎች እንግዲህ ኮንፈርምድ ያልሆነ መረጃ ወይም አንኮንፈርም የሆኑ ሁኔታዎችን አያቀርቡም። ኮንፈርም ከሆነ ነው ወደ ሚዲያ ይዘው የሚወጡት። ምክንያቱም ተቀባይነታቸው፣ ተደማጭነታቸው በጣም ሪሊያብል ሶርስ ናቸውና እነዚህ ዘጋቢዎች ይዘው መውጣቱ የበለጠ ጉዳዩንም እኛ በመረጃ መልክ ወደ እናንተ ይዘን እንድንመጣ ስላስገደደ አሌክስ ኮክ በሚመራው ቶክ ሾው እንግዲህ ምሽት ላይ ቤን ጃኮብስን ለ42 ደቂቃ ኢንቫይት አድርጎት በላይቭ ስትሪም ላይ አብዛኛው የእንግሊዝ አሰልጣኞች ማታ ማታ የራሳቸው ቡድን ከተጫወተ በኋላ ወቀሳውንም ትችቱንም ጎሳውንም መጀመሪያ የሚጀምሩት ማድመጥ ከዚህ ሚዲያ። ከዛም በኋላ ጠዋት ጋዜጣን እንግዲህ ሲገልጡ የፊት ገልጾ ነው ወይም የተነባቢ የዕለታዊ የህትመት ውጤቶች የጀርባ ገጽ ነው። በአብዛኛው የእንግሊዝ ጋዜጦች የጀርባ ገጽ ነው የእግር ኳሱ ክፍል በብዛት የሚይዘውና የጀርባ ገጹን ሲመለከቱት ፊት ላይ አርቴታ ከተሸነፈ እነዛ የማያባሩ ትችቶችን እየለቀቁ ሲያሸንፍ ክሬዲቱን በአግባቡ ሳይሰጡ ግን አርሴናል ድል አደረገ በዚህኛው አይነት ሱፐርስታር ይላሉ ሚካኤል አርቴታን ከፍ ከማድረግና አንደኛው ከእንግሊዝ ሚዲያ እንግዲህ ጸረ አርሴናል አዝማሚያ የሚስተዋልበት ሚዲያ ቢኖር ቶክ ስፖርት ነው በነገራችን ላይ። እና የምሽቱ ዘገባ ስለሆነ የምሽቱ ይሄ የዝውውር አፕዴቶች እንግዲህ ከዚህ ከማርች ወር መጨረሻ አንስቶ ነው ካሁን በኋላ ባሉት ወራት የበለጠ የክለቦች እቅድ ይፋ የሆነ ለሚዲያ እንግዲህ ፋብሪዚዮ በዩቲዩብ በኩል በቀን 3 ቪዲዮ እየሰራ ዴቪድ ኦርኒስተንን ቢያንስ በ15 ቀን ውስጥ ወይም በ10 ቀን ውስጥ አንዴ በዘገባ እናገኛለን። ያው 100% ኮንፈርምድ በሆነ መረጃ አሁን እንግዲህ የነሱን ስም ደጋግመን የምንጠራበት ወቅት እየተቃረበ መጥቷልና ትናንት ምሽት ቶክ ስፖርት እንግዲህ በአሌክስ ኮክ በቤን ጃኮብስ እና በሚጌል ዴሌኒ ዘገባ ትልቁን የቀጣይ ሳመር የሚካኤል አርቴታ አርሴናልን ይህም ራሱን የሚጠግንበትም መረጃ አጋርቷል እና ምናልባት ይህንን መረጃ ነጥላችሁ ያን ሁሉ ደቂቃ ከማድመጥ ከ29 ደቂቃ እስከ 37 ደቂቃ ባለው ስለ አርሴናል ጥቂት አፕዴት አስቀምጦ አልፈዋል። ዝርዝር ጽሁፎች ደግሞ በኢንዲፔንደንት ሆም ፔጅ ላይ የሚጌል ዴሌኒ ፔጅ ታገኛላችሁ። እዛ ላይ ስለ ቫራቴስኬሊያ እና የአርሴናል ጉዳይ ስመያያዝ ዘግበዋል። ሌኪፕ ደግሞ የእንግሊዝ ሚዲያዎች በእንዲህ አይነት መልኩ ስለ ቫራቴስኬሊያ የፔጅን ሁኔታ በተለየ መልኩ እየዘገቡ ነው። ነገር ግን በዚህ ዙሪያ ደግሞ አለኝ ባለው መረጃ መሰረት የእንግሊዝ ክለብ በብቸኝነት አርሴናል ብቻ አይደለም ተጫዋቹ የሚፈልገው ግን ለፔጄ ለሉዊስ ኦካምፖስ እና ለናስር አልካላይፊ ከእንግሊዝ ክለቦች ስለ ቫራቴስኬሊያ አቬይላቢሊቲ ጥያቄ ቀርቦላቸዋል። ምላሽ የለም። ግን እንዴት ነው ጥያቄውን ለማቅረብ የቻሉት ወይስ ምን አይነት መመዘኛዎች አሉት? እዛ ጋር ኢንዲፔንደንት ላይ የወጣውን ዘገባ የሌኪፕን ዘገባ ከቶክ ስፖርት የሰማናቸውን በዚህ ፕሮግራም ጠቅለል አድርገን ቫራቴስኬሊያ ከአርሴናል ጋር ስምምነት የተያያዘበት መረጃ አፕዴት እናደርጋቸዋለን። በተጨማሪ ታይምስ ጠበቅ ያለ መረጃ አግኝቻለሁ ባለው ኤክስክሉሲቭ ኒውስ አርሴናል ሲቲን አሸንፎ የአንድ ተጫዋች ዝውውርን ለማሳካት ግራውንድ ወርክ መጀመሩ ይሄ ውስጥ ለውስጥ የሚሰራ ጠንካራ ስራ በአንድሬስ ቤርታ አማካኝነት መጀመራቸው እንግዲህ ተገልጿል። ይሄም በቀኝ ፉልባክ ቦታ እየተሰራ የሚገኝ ግራውንድ ወርክ እንደሆነ ተረጋግጧል። ተጫዋቹም ቲሞ ሊቨርሜንቶ ነው። ለቲሞ ሊቨርሜንቶ ማንቸስተር ሲቲ ከ52 ሚሊዮን ፓውንድ በላይ ለመክፈል ዝግጁ አይደለም። ኒውካስል እስከ 63.4 ሚሊዮን ፓውንድ አካባቢ የተጫዋቹን የቡል ማፍረሻ ይፈልጋል።
ተርም አከፋፈሉ ራሱ በጣም ጠንከር ያለ ወደ 2 ዙር 3 ዙር ክፍያ ብቻ መመዘኛ አስቀምጦ የአርሴናል ኃላፊዎች እንግዲህ በቅርብ ጊዜያት ውስጥ በተደጋጋሚ ከኒውካስል ተወካዮች ጋር የመገናኘት አጋጣሚዎች ተፈጥረዋል ማለት ነው። እንግዲህ እንደምታውቁት ጃንዋሪ ላይ በቀሪ 39 ሰዓታት ውስጥ የዝውውር መስኮቱ ሊዘጋ ሲል ቶናሊን አርሴናል ፈልጋለሁ ብሎ ለጁሴፔ ሪዮስ ለቶናሊ ኤጀንት ኦፊሻሊ ጥያቄን አቀረቡ። ከቶናሊ ጋር እንደራደር፣ ቶናሊን ለማስፈረም ፍላጎት ትክክለኛ ፍላጎት አሳዩ። በመጨረሻ ቀን 100 ሚሊዮን ፓውንድ ጠየቀ። ያለው ሰዓት ጠባብ ነው። አርሴናል ያሳየው አቋም ጠንካራ ነው። ግን እነዛ ድርድሮች በፍጥነት የሚያልቁ አይደለም። ሰዓቱም እየገፋ መሄዱን ተከትሎ ቀሪ ሂደቶችን ለማጠናቀቅ ድርድሮችን ለማድረግ አመቺ ስላልነበር ዝውውሩ ተቋረጠ። ቀጣይ ሳመር እንግዲህ አርሴናል በሁለት ተጫዋቾች ዝውውር የኒውካስልን በር የማንኳኳት እድሉ በተጨማሪም የአንቶኒ ጎርደን ስም ከአርሴናል ጋር ይያያዛል። ነገር ግን የበለጠ ትናንት ምሽት ስንሰማ ደግሞ የሳላም መልቀቅ ተከትሎ በኮርሊ ጋክፖ ብቃት ደስተኛ ያልሆኑት የሊቨርፑል ኃላፊዎች በድጋሚ የ2023/24ቱን የ2024/25ቱን በድጋሚ ሪቪው ለማድረግና ወደ አንቶኒ ጎርደን ለመመለስ ማቀዳቸውን ደግሞ እየዘገቡ ነው የሚገኙት። እስቲ አሁን ጉዳዩ በዋነኝነት የሚመለከተው እንግዲህ ክቫራትስኬሊያን እና ቲሞ ሊቨርሜንቶን በተጨማሪም ሌሎች ከአርሴናል ጋር ተያያዥ የሆኑ ተጨባጭ መረጃዎችን እንግዲህ በዚህ ፕሮግራም ይዘናል። እስቲ እያንዳንዱን ነጥብ አንስተን የምንወያይ ይሆናል። ምክንያቱም አርሴናል እንደ ቡድን በቀጣይ ሳመር ገበያ ላይ መውጣቱ አይቀርም፣ ገበያ ላይ ይወጣል። ግን እንደተጠናቀቀው ሳመር በርከት ያሉ ጥገናዊ ለውጦችን አያደርግም። በተገደበ መሰረት ነው። ምናልባት ከ3-4 ተጫዋች በላይ ላያስፈርም ይችላል። እንደ ስኳዱ ግዝፈትና እንደ አስፈላጊ ተጫዋቾች ስኳዱን ባላንስ ማድረግ ነው ማለት። አሁን ለምሳሌ አንድ ዲፓርትመንት ላይ የተጫነ ወይም ይሄ ጫና ያለበት ዴብዝን መገንባት አይደለም። አንድ ተጫዋች የግድ በ90 ደቂቃ ማግኘት አለበት በሚል መመዘኛ የሚጫወቱ ተጫዋቾችን ለማምጣት አይደለም። ዴብዙን በጥራት የማሳደግ ነው። አንድ ቦታ ላይ ያለውን ኳሊቲ የበለጠ አሁን ላይ ከሚገኝበት ኳሊቲ በብዙ ርቀት የማሳደግ ፕላን ነው። አሁን ስትራቴጂዎችን ስንመለከት በተለይ የሚለቁ ተጫዋቾችና የያዙት የደሞዝ ስኬል የሚያወጡት ክፍያ ለቀጣይ ሳምር ለአርሴናል ስትራቴጂ ትልቁ አቅም ነው። በጣም ትልቅ አቅም ነው። አንዳንድ ተጫዋቾች አገልግሎታቸው ውስን ሆኖ የሚያገኙት የደሞዝ ክፍያ ግዝፈት ከፍ ብሎ በስብስብ ውስጥ የያዙት ቦታ ለቡድኑ የሚያደርጉት አስተዋጽኦና ውጤታማነት ሌላ ተጫዋች በጥራት ያን ቦታ ቢተካ ግን አርሴናልን በላቀ ደረጃ ማሳደግ ይችላል፣ የበለጠ ለተደጋጋሚ ድሎች ሊያበቃ ይችላል የሚል አሁን ወደ ጥራት አሁን ዴብዝን አምና ገንብተዋል። በዴብዝ ውስጥ ደግሞ አርቴታ በዘንድሮ የውድድር ዓመት የለየው ጉዳይ አለ። በዚህ ቡድን ውስጥ በዘላቂነት የሚያገለግሉ ውስን አገልግሎት ግን ዴብዙን አሳድገው ኳሊቲን ያልጨመሩ ተጫዋቾች አሉ። እነዛን አሁን የማጥራት ነው ቀጣይ ሳመር አርሴናል ስራ። ይሄ ስትራቴጂ ደግሞ የቡድን ግንባታ እንደምታውቁት በተደጋጋሚ እንደምናነሳው የቲም ዳይናሚክስ ስትራቴጂ ነው። ቲም ዳይናሚክስ በጉለት ሳይሆን በቡድን ህብረት የሚገኝ ውጤታማነት ነው፣ በግል ጥረት ሳይሆን። ስለዚህ የአርሴናል ስታንዳርዱን ወደ ጥራት ወዳለው ዴብዝ ለመቀየር ቀጣይ ሳመር ክሮኒክ የሆኑ ፖዚሽኖችን በተሻሉ ተጫዋቾች የማጠናከር ሂደትን ታርጌት አድርገዋል ነው የኢንዲፔንደንት ዘገባ። እንግዲህ ከዚህ ነው የሚጀምረው። ግን ወደ ኢንዲፔንደንቱ የክቫራትስኬሊያ ዝውውር ከመምጣታችን በፊት ግን ስለ ቲሞ ሊቨርሜንቶ አርሴናል ስላቀደው የዝውውር ስትራቴጂ እስቲ እሱን ዘገባ እንመልከትና ወደ ክቫራትስኬሊያ እንሄዳለን። የመጀመሪያው እንግዲህ የቲሞ ሊቨርሜንቶ በዋነኝነት የተፈለገበት ምክንያት ይላል ዘ ታይምስ፣ አንደኛ በሁለቱም ፉልባኮች መጫወቱ ነው፣ በግራም በቀኝ። ዴብዙን በበለጠ ከሚያሳድጉ ኳሊቲዎች መካከል ሊቨርሜንቶን አርሴናል አሁን ላይ ለሚከተለው የጨዋታ ስትራቴጂ የፉልባክን አስተዋጽኦ የበለጠ በጥራት ደረጃ ስለሚፈልግ ይህን ተጫዋች
የሚካኤል አርቴታ ሪኩፕመንት አባላት የበለጠ ትኩረት አድርጓል በቤርታ አማካኝነት የሊቨርሜንቶን በተለይ አርሰናል በዚህ ተጫዋች ዙሪያ እስካሁን ድረስ ኦፊሻል ድርድር ለማድረግ ቅድመ ዝግጅቶችን እንዲያደርግ ያስገደደውና በአንዳንድ መመዘኛዎች ደግሞ አርሰናል ምናልባት እዚህ ተጫዋች ላይ የሚወስደውን ሪስክ ጨርሶ ወስዶ በአንዳንድ ጉዳዮች ምናልባት አገልግሎቱን በሚጠብቁት ደረጃ ላይሆን የሚችልበትን ፕሮባቢሊቲ አለ። ለምሳሌ ሲቲ የረጅም ጊዜ ቀኝ ፉልባክ ዋነኛ ተጫዋች ብሎ ያስባሉ። ልክ እንደ ካምቢያሶ እንደምታውቁት ከጁቬ ለማምጣት ሲቲዎች እንደ ሊቨርሜንቶ በራዳራቸው ውስጥ የቀጣይ ሳምር ትልቁ ፕላን ቀኝ ፉልባክን ቦታ በተፈጥሯዊ ተጫዋች ማጠናከር ነው። ሲቲ አርሰናል እዚህ ዝውውር ላይ እንደሚገባ 100% ይጠበቃል። ምክንያቱም ማርክ ሃርዲ ነው ዘጋቢው። ይሄ ዘጋቢ ደግሞ የበለጠ የኖርዝ ኢንግላንድ ኮረስፖንደር ነው። የበለጠ ወደ ሰሜነኛው የእንግሊዝ ክፍል በተለይ ደግሞ ወደ ታይም ሳይድ ቀረብ ያለ ዘጋቢ ነውና ለኒውካስል ቅርብ የሆነ ሪፖርተር ነው። እንደሚለው ከሆነ አርሴናሎች የበለጠ ከፍተኛ ጥንካሬ አሳይተዋል፣ ፍላጎት በዚህ ተጫዋች ላይ። በዋነኝነት ደግሞ ይህን ተጫዋች ሊያዘዋውሩበት የሚችሉበት ትክክለኛው ምክንያት ደግሞ በቀኝ ፉልባክ ቦታ የቤን ዋይት አገልግሎት በየውድድር ዓመቱ እያነሰ መምጣቱ ነው ይላል ቁጥሩ። ተጫዋቹ በሜዳ ውስጥ የሚቆይበት የሚሰጠው አገልግሎት ሚናው፣ ነገር ግን በስብስብ ውስጥ የያዘው ቦታና ዌጅ ቢሉ በጥራት አሁን ፔርፎርም በሚያደርግ አንደኛ አማካይ ዕድሜ፣ ሁለተኛ አገልግሎት፣ ሶስተኛ ደግሞ በጥራት ቦታውን ለረጅም ጊዜ ሊያገለግል የሚችል ተጫዋች ማምጣት ነው። ነገር ግን አሁን ሁለቱ ተጫዋቾች በልዩነት ቢቀመጡ ከቤን ዋይት በተወሰነ መልኩ ነው የሊቨርሜንቶ ቁጥሮች ከፍ ሊሉ የሚችሉት። በተለይ በደቂቃ ቤን ዋይት ተደጋጋሚ ጉዳት አለበት። ጉዳቱ አንድ አይነት አይደለም፣ ግን ጉዳት የሚበረታበት ተጫዋች ነው። ሊቨርሜንቶ ግን አንድ ከባድ ጉዳት አለበት፣ የሶፍት ቲሹ ችግር፣ ሂፕ ኢንጁሪ እና ግሮይን ኢንጁሪ በጣም የሚያጠቃው ተጫዋች ነው እና በውድድር ዓመቱ አንዳንዴ በኒውካስል ከተመለከታችሁ አምና የበለጠ ኬረን ትሪፐርን ኒውካስል የመልቀቅ እድል ነበረው፣ እንዲለቅ ይፈልጉ ነበር። በዘንድሮ ሲዝን ይቅርታ ለመልቀቁላ አስበው ነበር፣ ግን ካቆዩባቸው ምክንያቶች መካከል የሊቨርሜንቶ ፊትነስ ላይ የተሰራ አንድ ጥናት ነበርና ካሁን በኋላ ባሉት ስቴጆች እነዚህ የሶፍት ቲሹ ችግሮች ይቀንሳሉ ተብለው ስለታመኑ ነው ሲቲም እፎይታ ወስዶ ቦታው ላይ ተጫዋች አላዘዋወረው። አርሴናልም አሁን ላይ ወደ ዝውውሩ የገባው በተሰራ የጤና ባለሙያዎች ሪሰርች ካሁን በኋላ ባሉት እድሜዎች የሊቨርሜንቶ የሶፍት ቲሹ ችግር የበለጠ የሚቀንሱበት ነው ተብሎ ስለታመነ ነው። እንደምታውቁት እንደነ ኮል ፓልመር እንደነ አሌክሳንደር ኢሳቅ የተለያዩ ተጫዋቾችን ማንሳት እንችላለን የሶፍት ቲሹ ችግር ያለባቸው እና የውድድር ዓመቱን መቼም ከ65-70% በላይ ጨዋታዎችን አያደርጉም። አንዳንዴ እንደውም ግማሽ በግማሽ ጨዋታዎችን ነው የሚያደርጉት፣ 50% ከዛ በታችም ሊያደርጉ ይችላሉ። ቤን ዋይት ደግሞ የረጅም ጊዜ የቆየ የጉልበትና የሃርምስትሪንግ የተለያዩ ጉዳቶችን ያስተናግዳል። ነገር ግን ከአገልግሎት አንጻር በጨዋታ ላይ አሁን ቢገኝ በሚል ስለ ሁለቱ ተጫዋቾች ፐርፎርማንስ አናላይዝ ሲደረግ ሊቨርሜንቶ የተሻለ ስታቶችን ይዛል። ስለዚህ ነው አርሴናል ዘግይቶ ቢሆንም ቤን ዋይትን በዚህን ሰዓት 28.9 ሚሊዮን ፓውንድ በቀጣይ ሳመር የዴቪድ ሞይስ ኤቨርተን ለማቅረብ መዘጋጀቱን በተጨማሪም ብሬንፎርድም ይህን ተጫዋች ለማስፈረም ፍላጎት ማሳየቱ ፓላስን ጨምሮ በርከት ያሉ የእንግሊዝ ክለቦች ይህን ተጫዋች ይፈልጋሉ። ስለዚህ አርሴናል ጨረታ በበቂ ሁኔታ አማራጭ ያገኛል ማለት ነው ተጫዋቹን ለመሸጥ፣ ወይም ጊዜ አይጠብቅም። ይሄ ተጫዋች እስኪሸጥልኝ ድረስ ይህን ተጫዋች አላዘዋውርም የሚል ታይሚንግ አይኖርም። ፍላጎቶች ወደ አርሴናል በስፋት ወጥተዋል። አሁን ግን የኤቨርተን ፍላጎት ከሚያቀርቡት የገንዘብ ጥያቄ ጋር በቀጥታ ተያያዥ የሆነ ነው። ይሄ ደግሞ ምናልባት ለአርሴናል ለሊቨርሜንቶ ዝውውር አንዱን አድቫንቴጅ በር ከፋሽ ነው የሚል ዘገባ ተያይዞ ወጥቷል። ስለዚህ ቤን ዋይትን በሊቨርሜንቶ መተካት የአርሴናል ፕላን አለ። በተጨማሪም በግራ ፉልባክ ቦታ ለምሳሌ ካሊፊዮሪ እየተጎዳ ሂንካፔን
ለተከታታይ ጨዋታዎች ቤስት ማድረግ ሪስክ ሊኖረው ይችላል፣ ምክንያቱም ኦቨርሎድ ማኔጅ ለማድረግ። ስለዚህ ቲምበርም ሲጎዳ በጥሩ ኳሊቲ እዛ ጋር አፈራቁ ለመጠቀምም አስተማማኝ ተጫዋች መሆኑን ተከትሎ እንግዲህ ከእድሜም ከብቃትም አኳያ ሊቨርሜንቶ በአርሴናል ቤት በእጅጉ የሚፈለግ ተጫዋች መሆኑ ተገልጿል እና ይሄ አንዱ ስትራቴጂ ነው። ተጫዋችን በተጫዋች ደብዙን ጥራቱን የመጨመር ስትራቴጂ። ነገር ግን እዚህ ጋር መርሳት የሌለብን በቀጣይ ሳመር አርሴናል ወደ 60 ሚሊዮን ፓውንድ ገደማ የሚደርሰውን የእንትናን የፒሮ ሂንካፔን ክፍያ መፈጸም ይጀምራል። በቋሚነት ውል ስለሚያስፈርም ፋይናንሻሊ ነው እንግዲህ ውሰት እንዲሆን የተደረገው እንጂ ተጫዋቹን በቋሚነት ለማስፈረም ነው የአርሴናል ትልቁ ስትራቴጂ። በውሰት አምጥቶት እንግዲህ በጥሩ ሁኔታ እየተገለገለበት ነው። አሁን ደግሞ የበለጠ በቋሚነት የሚያስፈርምበት ወቅት ስለሆነ በተከላካይ ስፍራ ላይ ኳሊቲን የማሳደግ ስትራቴጂ ነው አንደኛ የተያዘው። ግን አንድ ዘገባ ላይ የተመለከትኩትን መረጃ ልንገራችሁ። አርሴናል በተለይ አርቴታ በሉዊስ ኬሊ ብቃት ማደግና አስተማማኝነት ላይ በጣም ጥያቄ ያለው ይላል እና ተጫዋቹ ባለፉት 14 ጨዋታዎች 3 ጨዋታ ላይ ነው የተጫወተው። አብዛኛውን ጨዋታ የጀመረው ከ80 ደቂቃ በኋላ ነው የተጫወተው። አንድ ጨዋታ ነው በኤፍኤ ካፕ ቋሚ ነው መጀመሪያ ይቻላል። ይሄ ተጫዋች እንደ ኢተን ንዋኔሪ እና እንደ ማክሲ ዳውንማን የአርቴታ የረጅም ጊዜ እቅድ ነው ለማለት ይቸግራል የሚሉ ዘገባዎች አሉ። አሁን ዴሊ ሜል ከማንቸስተር ዩናይትድ ጋር ይህን ተጫዋች አያይዟል፣ ሚረርም በተመሳሳይ። ነገር ግን በጉዳዩ ላይ እንግዲህ የተብራራ ሁኔታዎች እየወጡ አይደለም። ነገር ግን ተጫዋቹ ደግሞ የበለጠ ደቂቃ የማግኘት ፍላጎት አለው። ይህን ደቂቃ ደግሞ በአርቴታ ውስጥ እያገኘ አይደለም። ያ የሚያሳየው ደግሞ የአርቴታን ፕላን ነው የሚሉ ሪፖርተሮች አሉ በእንግሊዝ ሚዲያና በቅርብ ሳምንት አንድ ፕሮግራም ሰርተን ነበር። ቤን ዋይትን፣ ሉዊስ ኬሊን፣ ትሮሳርድን፣ ማርቲኔሊን ከስብስቡ የመቀነስ ፕላን አላቸው ጄሱስን ጨምሮ ቤርታ እና ሉዊስ ኬሊ የሚሸጥ ከሆነ አስቡት እሱ ያለውን ኮንትራትና አርሴናል የሚያገኘውን ጥሬ ትርፍ። ምክንያቱም የአካዳሚ ተጫዋች መሸጥ በፕሮፊት እና ሳስቴናቢሊቲ ሩል ላይ በጣም ሰፊ የሂሳብ መዝገብ ያቀላል። ምክንያቱም በዚህ ተጫዋች ዙሪያ አርሴናል ምንም አይነት ኢንቨስትመንት አልፈጸሙም። ከውጭ ያመጣው ተጫዋች አይደለም፣ እዛው በአካዳሚ ያሳደገው ነው። የሚሸጡት ከሆነ ግን ከፍተኛ ትርፋማነት ነው። ይሄ ደግሞ ለተጨማሪ ኢንቨስትመንት አሞርታይዝ ሲደረግ ሰፊ ስፔስ የሚፈጥር ነው። ይሄ ትልቅ እድል ነው ተብሏል ለተጫዋቹም ቀጣይ ህይወት። ምክንያቱም አርሴናል በየዲፓርትመንቱ የተጫዋች ሊያገለግል የሚችልበት ቦታዎች በአጠቃላይ ከፍ ያለ ጥራት አለው ከተጫዋቹ በተሻለ የሚያገለግሉ። ስለዚህ ወደ ስታርቲንግ ላይናፑ ካሁን በኋላ ሰብሮ ይመጣል የሚል እድል ወይም አርቴታ እምነት የለውም በማይልስ ኬሊ እና ይሄ ተጫዋች ምናልባት ቀጣይ ሳመር ከአርሴናል ሊወጡ ከሚችሉ የተከላካይ ስፍራ ተጫዋቾች ውስጥ አንዱ ተደርጎ እየተነሳ ነው የሚገኘው። እስቲ ወደ ዋናው ነጥብ ስለ ክቫራትስኬሊያ እንምጣ። ምንድን ነው በኢንዲፔንደንት ዘጋቢ በሚጌል ዴሌኒ የተዘገበው በቤን ጃኮብስ የተረጋገጠው ጉዳይ? አርሴናል እንግዲህ በቀጣይ ሳመር ያለምንም ጥርጥር ከፍተኛ ትኩረት የሚያደርገው አሁን የነገርኳችሁ የተከላካይ ፉልባኮችን የማጠናከር ሂደት፣ አንድ አማካይ ማስፈረምና የበለጠ ትልቁ ትኩረቱ የግራ ክንፍ ተጫዋች ማስፈረም ነው። የግራ ክንፍ ተጫዋች ደግሞ በክላስ ማስፈረም ነው የአርሴናል ትልቁ እቅድ። ምናልባት አርሴናል በዚህ ዲፓርትመንት ላይ የሚያወጣው ክፍያ በጥራት ደረጃ ከታሰበ ከራይስ ያልተናነሰ ክፍያ ሊከፍል ይችላል፣ ወይም ወደ ራይስ ክፍያ የሚጠጋ ወደ 100 ሚሊዮን ፓውንድ አካባቢ ሊያወጣ ይችላል። ይህም ደግሞ በተደጋጋሚ በውድድር ዓመት ውስጥ የምንሰማው ዜና ነው። ለምሳሌ ከትናንት በስቲያ የፋብሪዚዮ ሮማኖን ቪዲዮ ከተመለከታችሁ ባርሳ ከእንግሊዝ ጃይንት ኮምፒቲሽን ሊገጥመው ይችላል በሁሊያን አልቫሬዝ ዙሪያ። እንደምታውቁት ሁሊያን አልቫሬዝ በአትሌቲኮ ማድሪድ ምንም አይነት ደስተኛ የሆነበት እንትኖች የሉ እና ተጫዋቹ መልቀቅ ይፈልጋል አትሌቲኮ ማድሪድን። በተለይ በእግር ኳስ ኬሪየሩ ወደ አትሌቲኮ ማድሪድ ከተዘዋወረ በኋላ በአማካይ በአንድ የውድድር ዓመት 2.6 ዋንጫ የሚያሳካው ተጫዋች
የዋንጫ ቁጥሩም ቀንሶ ያላሳካበትም ዓመት አለ እና በአትሌቲኮ ማድሪድ ሲጀምር ድል አላደረገም፣ ዋንጫ አላሳካም። በብሔራዊ ቡድን ግን አትሌቲኮ ማድሪድ አሁን ስለ ጁሊያን አልቫሬዝ የዋንጫ መደርደሪያዎች መወራት ቆመዋል። ይህ ተጫዋች ገና በለጋ እድሜው ነው ዓለም ላይ ያሉትን አብዛኛውን በኢንተርናሽናልም በክለብ ደረጃ ጠቅላላ ዋንጫዎችን ያሳካው። ስለዚህ ስለ ስኬቱ ሲወራ ሁሊያን አልቫሬዝ የተሟላ ተጫዋች ነው የሚሉት ሁሉንም ዋንጫዎችን አሳክቷል። ከሜሲ ጋር ዓለም ዋንጫን፣ ፋይናል አዲዝማን፣ ኮፓ አሜሪካን፣ በላቲን አሜሪካ እግር ኳስ ላይ ያሉትን ዋንጫዎች አሳካ። ከሲቲ ጋር ሻምፒየንስ ሊግ፣ ፕሪሚየር ሊግ ሁሉንም ዋንጫ አሳክቶ እስከ ክለብ ወርልድ ያላሳካ ዋንጫ የለም እና አሁን በአትሌቲኮ ማድሪድ ቤት እንደምታስታውሱት ለ2 ወራት ግብ ሳያስቆጥር በቆየበት ወቅት የአንድ ትሬኒንግ ሴሽን ሲያረፍድ ከዲየጎ ሲሞኒ ጋር በገባው አለመግባባት ምክንያት ከፍተኛ ጭቅጭቅ ተነስቶ ለ3 ተከታታይ ጨዋታ ከዋና ምርጥ 11 ውጭ አድርጎታል እና አሌክሳንደር ሶርሎትን ሲጠቀም ነበር። ያን ወቅት እንግዲህ ጁሊያን አልቫሬዝ ከዚህ ክለብ ለመውጣት የመጀመሪያ መንደርደሪያ ሀሳብ ሆኗል። ከዛም በኋላ በአንድ የአርጀንቲና ሬዲዮ ጣቢያ ላይ የሰጠው አስተያየት የበለጠ ከዲየጎ ሲሞኒ ጋር ሆድና ጀርባ እንደሆኑ። ከዛም በኋላ በ24 ጨዋታ ሁሊያን አልቫሬዝ 3 ግብ ብቻ ነበር ያስቆጠረው በሁሉም ውድድሮች። ተጫዋቹ ባርሳ ላይ እስከሚያስቆጥር ድረስ ለ16 ጨዋታ አላስቆጠረም ነበር በኮፓ ደላሬ በነገራችን ላይ። ስለዚህ የተጫዋች በአትሌቲኮ ማድሪድ ሴትል አላደረገም። በቀጣይ ሳመር ወደ ባርሳ ይዘዋወራል የሚሉ መረጃዎች በጣም በስፋት ይወጣሉ። አሁን ደግሞ ፋብሪዚዮ አርሴናል የዚህ ተጫዋች ፈላጊ ነው፣ በጥብቅ ተጫዋቹን ሁኔታ የሚከታተል ነው። በበለጠ ደግሞ ቤርታይን ተጫዋች ያውቁታል። የመጨረሻ የአትሌቲኮ ማድሪድ የስራ ዘመናቸው ላይ ያስፈረሙት ተጫዋች ነው። ስለዚህ አርሴናል በፊት መስመር በኩል የሚያደርገው የበለጠ ኳሊቲ የማሳደግ ስራ ይህም ዘገባ አለ። የክራቫትስኬሊያ ግን የአርሴናል ኃላፊዎች በቀጥታ ለፒኤስጂ ያቀረቡት ይሄ ተጫዋች እንዲሸጥ፣ ይሄ ተጫዋች ወደ ገበያ መውጣት ፕሮባቢሊቲ ያለው፣ ይሄ ተጫዋች ለሽያጭ ይቀርባል፣ ጥያቄዎችን እናቅርብ፣ ከተጫዋቹ ጋር እንደራደር፣ ኢንቨስቲጌቲንግ ዲል የተባለው ለዚህ አርሴናል ሁሉንም ቅድመ ሁኔታ የማጣራትና በቀጥታ ፎርማሊቲውን የጠበቀ ጥያቄን ያቀረበው። በነገራችን ላይ ክለቦች በአብዛኛው ከተመለከታችሁ በድርድር ወቅት ቀደም ብሎ ከበስተጀርባ የሚሰሩ ስራዎች ላይ ተጫዋችን አላግባብ አግባብተዋል በሚል በጣም በተጫዋቹ ዙሪያ የሆነ ኮንፈርት ካልተሰማቸው ለዛ ክለብ ለመሸጥ ብዙም አይደፉም። ድርድሮችን በጣም አሰልቺና ውስብስብ ነው የሚያደርጉት እና ቅድመ ሁኔታዎች ሁሉ ከባድ አድቫንቴጅ እና የመደራደሪያ ዋጋ ነው የሚጠይቁት። በተለይ አሁን የሊዝበን ኃላፊዎች እንዴት ነበር የዮከሬስን ዝውውር ሲያንዛዙ የነበረው? የተለያዩ ዝውውሮችን ያለፈው ሳመር ተመልከቱ። ክለቦች ቀደም ብሎ ከተጫዋች ጋር ስምምነት ፈጽመው ወደ ክለብ ሲሄዱ ክለቡ በጭራሽ ለመሸጥ ፍላጎት አያሳይም። በዝውውር ሂደቱ ከባድ ውሳኔዎች፣ የአሌክሳንደር ኢሳቅን የዝውውር ሂደት የምናስታውሰው ነው። ስለዚህ አርሴናል ከነዚህ ሁሉ ሂደቶች በበለጠ ትክክለኛውን ፎርማሊቲ ስቴፕ ተጠቅሞ በኃላፊዎቹ አማካኝነት ክራቫትስኬሊያ ይሸጣል ወይ? ለተጫዋቹ ጥያቄ ማቅረብ ይቻላል። ይሄ ተጫዋች ለሳመር የዝውውር መስኮት ልናስፈርመው እንፈልጋለን፣ ፒኤስጂ ፍቃደኛ ናችሁ ወይ የሚል ቀጥተኛ ጥያቄ፣ ኦፊሻል ፎርማሊቲ ጥያቄ ነው ያቀረበው። ፒኤስጂ ምንም አይነት ምላሽ አልሰጠም። አርሴናል ግን ለፒኤስጂ ይህን ጥያቄ እንዲጠይቅ ሊያነሳሳውም ሊገፋፋውም የሚችለው በነገራችን ላይ በክቫራትስኬሊያ በኩል ያሉ ተወካዮች የሚሰጡት ማለት በራቸውን ክፍት የማድረጋቸው ጉዳይ እንጂ ተጫዋቹ በቅርብ ሳምንት አንድ ኢንተርቪው ነበረው። በተለይ ከተጫዋቹ 25ኛ ዓመት ልደት ጋር ተያይዞ በፒኤስጂ ቤት ልክ እንደ ናፖሊ ታሪካዊ ተጫዋች መሆን እፈልጋለሁ ምናምን የሚል አስተያየት ሰጥቷል እና አብዛኛውን ጊዜ በቅርብ የሆነ ዶክመንተሪ ካልተሳሳትኩ የቼልሲ የመጀመሪያ ዙር ጨዋታ ተቀይሮ ገብቶ እነዛን አስደናቂ ግቦችን ሲያስቆጥር ከጨዋታው በኋላ አንድ ዶክመንተሪ ተለቆ ነበር። እዛው በካናል ፕሉስ ላይ ነው የተለቀቀውና
በዛ ዶክመንታሪ ላይ ከተመለከትናቸው ጉዳዮች መካከል የክቫራትስኬሊያ ኢንተርቪው ላይ በክለቡ ረጅም ጊዜ መቆየት እንደሚፈልግ ታሪክ መስራት እንደሚፈልግ በጣም ደስተኛ እንደሆነ ምናምን ይገልጽ ነበር። ነገር ግን እንደነዚህ አይነት ጉዳዮች ሲወጡ በነገራችን ላይ በጣም ጥርጣሬዎች አሉ ከበስተጀርባ። አንደኛው ጉዳይ ለአርሴናል አድቫንቴጅ ሊከፍት የሚችለው ከዚህ ፕሮግራም በፊት እንዳነሳ ነው የብራድሊ ባርኮላ ወደ ሊቨርፑል ሊመጣ የሚችልበት አንደኛው ብቸኛ ምክንያት ወይም ትንሽ አድቫንቴጅ ለሁለቱም ቡድኖች ክቫራትስኬሊያንም አርሴናል ለመውሰድ ሊቨርፑልም ባርኮላን ለመውሰድ ምናልባት አድቫንቴጅ ሊከፍትላቸው የሚችለው የሉዊስ ኤንሪኬ ቆይታ ነው። ይሄ አሰልጣኝ የ7 ዓመት ኮንትራት ቀርቦለታል። ይሄ ኮንትራቱ ግን በመጨረሻ ዓመቱ ላይ የሚራዘመው እስከ ላይፍ ላይን እስከ ህይወቱ መጨረሻ ድረስ የፒኤስጂ የክብር አምባሳደርነቱ ማኔጅመንት ላይ ነው። የተጫዋቾች ምልመላ፣ ተጫዋቾችን የማብቃት የዚህ ቡድንን በአጠቃላይ የማኔጅመንት እንቅስቃሴ ይሄ ማርኬቲንጉን ተጫዋቾችን ማስፈረም ምናምን አይደለም። የተጫዋቾች እድገትና የቡድን ግንባታ ላይ ለምሳሌ ምርጥ አሰልጣኝ ሲመለመል በዚህ ምልመላ ላይ ተሳታፊ መሆን፣ የተለያዩ ስትራቴጂዎች ላይ ብቻ የቡድኑን ስኬት ሊያስቀጥል የሚችሉ ጉዳዮች ላይ በቀጥታ ተሳታፊ ሆኖና የውሳኔ ፓወር ይዞ እንዲቆይም ጭምር አቅርበው አዲስ ኤክስፒሪየንስ ፈልጋለሁ ብሎ ይቆይ አይቆይ በአመቱ መጨረሻ ወስናለሁ፣ ግን እኔ ለአዲስ ኤክስፒሪየንስ ራሴን እያበቃው ነው የሚል እምነት አለ ሉዊስ ኤንሪኬ ላይ። ኤንሪኬ የማይቆይ ከሆነ ፓሪስ ሴን ጀርሜን እነዚህን ሱፐርስታር የመጠበቅ ፓወሩ ሊቀንስ ይችላል የሚሉ በጣም የፈረንሳይ ሚዲያ ዘጋቢዎች አሉ። ትናንት ምሽት ፍሬድሪክ ሃውኪንስ ባወጣው የአርኤምሲ ሪፖርተር እንደሚለው ከሆነ ከፒኤስጂ ሱፐርስታሮቹ መውሰድ በዚህን ሰዓት ከባድ ነው። ክብደቱን ግን ሊያቆይ የሚችለው ኤንሪኬ ብቻ ሲቆይ ነው። ከዛም በኋላ ባሉ ጉዳዮች ግን ፒኤስጂ በዛ ፓወር ተጫዋቾችን ጠብቆ ይቆያል የሚለው ጉዳይ ላያሳምን ይችላል። ምክንያቱም ሊጉ ኮምፒቲቲቭ አይደለም። ተጫዋቾች ደግሞ ኮምፒቲቲቭ ወደሆነ ሊግ ሄደው ራሳቸውን በተሻለ ደረጃ አብቅተው ምንም እንኳን የዓለማችን ምርጡ ቡድን በዚህን ሰዓት ፒኤስጂ ቢሆን ምክንያቱም ይሄ ሲዝን እስከሚጠናቀቅ ድረስ ሬኒንግ ቻምፒየንስ ውጤታማው ቡድን አምና በአጠቃላይ ስኬቶችን ጠራርጎ ማንሳት የቻለው ቡድን ስለሆነ ስለ ፒኤስጂ ክላስ ያነሱና በዚህ ክላስ ግን ለመቆየት ዋነኛውን ክላስ ይዞ መቆየት አለባቸው ነው። ፓሪስ ሴን ጀርሜን ብዙ መመዘኛዎችን ክራይቴሪያዎችን ቢያቀርብም ሉዊስ ኤንሪኬ ግን ለአዲስ ኤክስፒሪየንስ የበለጠ ደግሞ ወደ ፕሪሚየር ሊግ የመምጣት እድል አለ። በተለይ ፔፕ የሚለቅ ከሆነ ሲቲን ይዛል የሚሉ ሩመርሶች ነበሩ። ስሎትን ሊቨርፑልን ያባረር ከሆነ ሊቨርፑልን፣ በአንድ ወቅት ደግሞ ከቼልሲ ጋር አሞሪም እንደተሰናበቱ ከማንቸስተር ዩናይትድ ጋር። ይህ አሰልጣኝ ስሙ ያልተያዘው እንግዲህ ከአርሴናል ብቻ ነው። ምክንያቱም አርቴታ በዚህ ቡድን ውስጥ በአስተማማኝ ሁኔታ ሴትል ስላደረገ አሁን ጉዳዮች ሁሉ ተፈጻሚ እንዲሆኑ የኤንሪኬ ከፍተኛ ተጽዕኖና በተለይ ተጫዋቾች በአሰልጣኙ ላይ የመተማመን እንትናቸው በጣም ከፍተኛ አሰልጣኙ ላይ የመተማመን በከፍተኛ ሁኔታ በኤንሪኬ ይተማመናሉ። የነሱን አቅም ብቃት አውጥቶ መጠቀም እንደሚችል ያምናሉ። በጣም በሚያስገርም ሁኔታ የፓሪስ ሴን ጀርሜን ተጫዋቾች በትሬኒንግ ሜዳ ላይ በጭራሽ እንደማይለግሙ ነው ሁሉ የሚዘገበው። ምክንያቱም ደግሞ ይሄ በኢጎ የተሞላውን መልበሻ ክፍል በአንዴ እንዴት ቀይሮ ወደ ስኬት እንዳመጣ ተመልክተናል። ኪሊያን ምባፔን፣ ሜሲን፣ ኔይማርን እነዚህን ሁሉ ተጫዋቾች ከክለቡ ሸኝቶ አሁን በምትመለከቱት ኮከቦች አዋቅሮ አምና እንዴት ነበር ሲያዝናና የነበረው ዘንድሮ። ስለዚህ እነ ክቫራትስኬሊያን ለመውሰድ አርሴናሎች አድቫንቴጅ ሊኖራቸው የሚችለው በሌላ ዘገባ ላይ የተመለከትኩት እንዲህ አይነት ቅድመ ሁኔታዎች ከፒኤስጂ ጋር ማይቀጥሉ ከሆነ ፒኤስጂን ይቀራመታሉ። ማድሪድም ቪቲኛን የመውሰድ ፓወር ይኖራል። አለበለዚያ ግን ኤንሪኬ የሚቆይ ከሆነ ተጫዋቾቹ የበለጠ በኤንሪኬ ውስጥ መሰልጠንን ስለሚመርጡ አሁን ኤንሪኬ ካልቆየ ሱፐርስታሮችን ጠብቆ ለመቆየት ይቸገራል። ምናልባት በቅርብ ጊዜ አንብባችሁ አድምጣችሁ ከሆነ
ደምቤሌ ፒኤስጂ በሚያቀርብልኝ መመዘኛ ላይ ጥገኛ የሆነ ነው፣ እኔ አይደለሁም መወሰን የምችለው ሲል ነበር። አሁን የአብዛኛው ተጫዋች ቆይታ ጥያቄ ውስጥ ገብቷል። ይሄ ደግሞ የተፈጠረው ኤንሪኬ ኮንትራት አላራዘም አዲስ ቻሌንጅ ይፈልጋሉ እያለ ቡድኑ በአዲስ መልኩ ሊገነባ ይችላል። እነዚህ ሱፐርስታሮች ክለቡን ሊለቁ ይችላሉ፣ ምክንያቱም የትኛውንም ስኬት አሳክተዋል። ስለዚህ ወደ ትላልቅ ውድድሮች ወደ ፕሪሚየር ሊግ በመምጣት የበለጠ በፕሮፌሽናል ዘመናቸው ትላልቅ ታሪኮችን መስራት ይፈልጋሉ። አሁን እንግዲህ አርሴናል በበለጠ ጥንካሬ ፎርማል ስቴፖችን ተጠቅሞ ፔዥንም በማያስከፋ ተጫዋቹም የአርሴናልን ጥያቄ እንዲያደምጥ በሚያደርግ መልኩ ፎርማሊቲ ስቴፖችን ተጠቅመው እንግዲህ ለሉዊስ ኮምፖስ እና ለናስር አልከላይፊ በቤርታ አማካኝነት ይህ ተጫዋች ለገበያ ይቀርባል ወይ? የሚቀርብ ከሆነ ተጫዋቹን ለማዘዋወር ኦፊሻል ጥያቄ ለማቅረብ እኛ ዝግጁ ነን የሚል ፎርማል ጥያቄ አቅርበዋል። ይሄ አስደናቂ ነው። በነገራችን ላይ ቀጣይ ሳመር የሆነ እንቅስቃሴ ይኖራል ብለን እንጠብቃለን። ግን ትራንስፌር ማርኬት ደግሞ አንድ ከባድ ጉዳይ ይዞ መጣ። አርሴናል ለዚህ ተጫዋች ፔዤ በሩ የሚከፍት ከሆነ 97 ሚሊዮን ፓውንድ ሊያወጣ ይችላል። የዚህ ተጫዋች በዚህን ሰዓት ማርኬቲንግ ሬቱ 116 ሚሊዮን ዩሮ ትራንስፌር ማርኬት ያወጣው። ይህ ማለት ወደ 98 ሚሊዮን ፓውንድ አካባቢ። ይሄ እንግዲህ ፓሪስ ሴን ጀርሜን እስካሁን ሪሊዝ ክሎዝ ይኖረው የታወቀ ነገር የለም። ተጫዋቹን ለመሸጥ ይሞክሩ ምንም እንደምታውቁት አምና ጃንዋሪ ላይ ነው የእንግሊዝ ክለቦች ሲዘናጉ ፔዤ በ64.5 ሚሊዮን ፓውንድ ወደ 79.6 ሚሊዮን ፓውንድ አካባቢ ከፍሎ ያስፈረሙ 76.9 ሚሊዮን ዩሮ ከፍሎ ያስፈረሙ ወደ 64.6 ሚሊዮን ፓውንድ ምናምን ገደማ እና ክቫራትስኬሊያ ላይ የአርሴናል ፍላጎት 100% እውነት ነው። ጠንካራ ፍላጎት አለው። ታዲያ ክቫራትስኬሊያን ለማስፈረም አርሴናል ምን አስቧል? ማርቲኔሊንም ሊያንድሮ ትሮሳርድንም የመልቀቅ እድል አለ። ምክንያቱም ኤዜን እዚህ ቦታ ላይ መጠቀም ተጨማሪ አማራጭ ስለሆነ ቦታው ላይ በክላስ ደረጃ ተጫዋች ማስፈረም የአርቴታና የቤርታ ትልቁ እቅድ ነው። ይሄ ስትራቴጂካል የቡድን ግንባታ ይባላል። በቲም ዳይናሚክስ በግራ ክንፍ ፖዚሽን በተጨማሪም በቀኝ ፉልባክ በግራ ፉልባክ በአማራጭነት ያገለግለው ሊቨርሜንቶንም ጁሊያን አልቫሬዝንም አርሰናል እየተከታተለ ነው። ጋብሪኤል ጄሱስ፣ ቤን ዋይት፣ ማርቲኔሊ፣ ትሮሳርድ፣ ሉዊስ ኬሊ እና ፋቢዮ ቬራ ውሰት ላይ ያሉት የመሸጥ ቻንሳቸው በጣም ከፍተኛ ነው። ይህን ዘገባ ከበርካታ ምንጮች ማግኘት ችለናል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን ተደራሽ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ቶማስ ላደረክልን የሱፐር ታንክስ ድጋፍ እያመሰገንን በሁለት ፕሮግራሞች ቆይታ አደረግን። ሰላም ቆዩ።